አደገኛ የጥፋት መረብ ተበጠሰ። ከፕሪቶሪያው ስምምነት ውጪ የኤርትራ ሰራዊት ሽራሮ ገብቷል። ጽምዶ የሰላም ወይስ የደም ስምምነት? ምሬ ወዳጆ የሰላም መንገድ መጀመሩ እየተነገረ ነው። የህግ ማስከበር ሂደቱ ተጠናክሮ ቀጥሏል። በመንግስት ተሿሚዎች ላይ ጠንካራ ቁጥጥር የሚያደርግ ህግ ጸደቀ። በህዝብና በጸጥታ አካላት ትብብር ወንጀለኞች በቁጥጥር ስር ዋሉ። በአውሮፓ ህብረት ፓርላማ የኢትዮጵያ የባህር በር ጥያቄ ድጋፍ አገኘ። ሰዓታት ብቻ የቀሩት የትራምፕ ማስጠንቀቂያ። ድንበርን በእባብና በአዞ ለማስጠበቅ የወሰነችው አገር። ሰላም ጤና ይስጥልን ውድና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችንም ወደ እናንተ እናደርሳለን። ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ዓመታዊ የአፈጻጸም ሪፖርት ገመገሙ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ጠዋት የትግራይ ክልል ጊዜያዊ አስተዳደር ዓመታዊ የአፈጻጸም ሪፖርትን ገምግመዋል። ጠቅላይ ሚኒስትሩ በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ዓመታዊ የአፈጻጸም ሪፖርት ቀርቦላቸው በውጤቶቹ ላይ ግምገማና ውይይት መደረጉን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ምሬ ወዳጆ መንገድ ጀምሯል። ምሬ ወዳጆ በስተመጨረሻ ከህወሓት ጋር የነበረውን የግንኙነት መረብ በጣጥሶ እጅ ለመስጠት መንገድ መጀመሩ ተሰምቷል። ከህወሓት ጋር ጥምረት በመፍጠር በራያ ህዝብ ላይ የጥፋት መረብ እንዲዘረጋ መንገድ ሲያመቻች የቆየ ቢሆንም አሁን ላይ ከስህተቱ ተምሮ ለአማራ ህዝብ ደህንነትና ሰላም ሲል እጅ መስጠትን መርጦ ጉዞ ጀምሯል። ከመንግስት ጸጥታ አካላትና ከክልሉ መንግስት ጋር ንግግር በማድረግ ዝግጅቱን ጨርሶ መንገድ ጀምሯል። ምሬ የበደለውን ህዝብ ለመካስ ራሱን ማዘጋጀቱ የሚደነቅ ሲሆን በተለይም ለአማራ ህዝብ እነዘመነ ጽምዶ ብለው ከሻቢያና ከህወሓት ጋር የፈጠሩትን አደገኛ እንቅስቃሴ የአማራን ህዝብ ከሚመጣው ውድመት ይጠብቃልም ተብሏል። ይህንን ደግሞ ተረድቶ ከሚመጣው ጥፋት ህዝብን ለመታደግ ወደ ሰላም መምጣቱ የሚደነቅ ነው። ጽምዶ የሰላም ወይስ የደም ስምምነት? የህወሓትና የሻቢያ የደም ጋብቻ። ትናንት በጦር ሜዳ እንደ አይጥና ድመት የነበሩት ህወሓትና ሻቢያ ዛሬ በኢትዮጵያ መንግስት ላይ ካላቸው የጋራ ጥላቻ በመነሳት አዲስ የፖለቲካ ፍቅር ውስጥ መውደቃቸውን እያየን ነው። የግንኙነት ግን ከሰላም ፍላጎት የመነጨ ሳይሆን ስልጣንን ለማስጠበቅ የሚደረግ የጦርነት አጋር ፍለጋ መሆኑን መሬት ላይ ያለ እውነት ይመሰክራል። ህወሓት ዛሬም ለትግራይ ህዝብ ነጻነት ሳይሆን ለራሱ ህልውና ሲል ከትናንቱ የትግራይ ህዝብ ገዳይ ጋር በመሻረክ የጽምዶ ወዳጅነት ውስጥ ገብቷል። በራሱ ህዝብ ደም ላይ ቆሞ ከአስመራ ጋር የፖለቲካ ጋብቻ መመስረቱ ቡድኑ ለህዝብ የማይጨነቅ የማፊያ ስብስብ መሆኑንም ዳግም አረጋግጧል። አደገኛ የጥፋት መረብ ተበጠሰ። አደገኛው የሰዎች አዘዋዋሪ ይትባረክ ዳዊትና ግብረ አበሮቹ በቁጥጥር ስር ውለዋል። በሺዎች የሚቆጠሩ ዜጎችን ህይወት ለገደል የዳረገውና በዓለም አቀፍ ደረጃ በብርቱ ሲፈለግ የነበረው አደገኛው የሰዎች አዘዋዋሪ ይትባረክ ዳዊት ወይም ክብሮም በመጨረሻ በፌዴራል ፖሊስ ብርቱ ክንድ በቁጥጥር ስር ውሏል። ይህ ግለሰብ በሰዎች መነገድ እንደ ትርፋማ ንግድ ተመልክቶ በብዙ መቶዎች የሚቆጠሩ ኢትዮጵያውያንን ለሞትና ለስቃይ የዳረገ ጨካኝ ወንጀለኛ መሆኑ ተረጋግጧል። የኢትዮጵያ ፌዴራል ፖሊስ ይፋ እንዳደረገው በዋና አዘዋዋሪው ይትባረክ ዳዊት ላይ የተመዘገቡ ወንጀሎች የሚከተሉት ናቸው። ከ3000 በላይ ዜጎችን በህገወጥ መንገድ ድንበር ማሻገር፣ ከ100 በላይ ሰዎችን ለሞት መዳረግ፣ ከ50 በላይ ሴቶች ላይ አስከፊ የጥቃት ወይም የመድፈር ወንጀል እንዲፈጸም ማድረግ። ፖሊስ ይህንን ድንበር ተሻጋሪ ወንጀለኛ በቁጥጥር ስር ለማዋል ሪጂናል ኦፕሬሽን ሴንተር ጋር የቅርብ የመረጃ ልውውጥ ሲያደርግ ቆይቶ በመጨረሻም በትግራይ ክልል ሽሬ ከተማ ላይ በድንገተኛ አሰሳ በቁጥጥር ስር ለማዋል ተችሏል። አንደኛ ይትባረክ ዳዊት አለሙ ዋና አደራጅና አዘዋዋሪ፣ ሰለሞን ቀለም ደበበ፣ ቤተልሔም ካሳ አላሮ፣ መብራቶም ኢታይ ሃሽ፣ ሀፍቶም ሃይላይ ኃይሉ፣ መርሃዊ ታቦት ገብረ ህይወት፣ ራሄል አለሙ ገብረ ጊዮርጊስ፣ አብዱሰላም ቲጃኒ አባ ኩምሳ፣ በእምነት ስራቃ ሀጎስ፣ ሺሻይ ኪዳኔ ግኡሽ፣
የኢትዮጵያ የባህር በር ጥያቄ የታሪክና የምክንያት ውጤት ነው ሲሉ የአውሮፓ ህብረት ፓርላማ አባል ተናገሩ። በኢትዮጵያ የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ከአውሮፓ ህብረት ፓርላማ አባል ቲዬሪ ማሪያኒ ጋር በሀገራዊና ቀጠናዊ ጉዳዮች ላይ ውጤታማ ውይይትን አካሂዷል። የቋሚ ኮሚቴው ሰብሳቢ ዶክተር ዲማ ነገዎ ኢትዮጵያ በታሪክ አጋጣሚ የባህር በር ማጣቷን አስታውሰው በአሁኑ ወቅት ሀገሪቱ እያስመዘገበች ካለው የኢኮኖሚና የህዝብ ቁጥር እድገት አንጻር የራሷ የባህር በር መኖር ለህልውናዋ ወሳኝ መሆኑን አብራርተዋል። ኢትዮጵያ ይህንን ጥያቄ በሰላማዊ መንገድና በስምምነት ለመፍታት ቁርጠኛ መሆኗንም አረጋግጠዋል። የአውሮፓ ህብረት ፓርላማ አባሉ ቲዬሪ ማሪያኒ በበኩላቸው የኢትዮጵያ የባህር በር የማግኘት ፍላጎት ወቅታዊ፣ ታሪካዊና በጠንካራ ምክንያት ላይ የተመሰረተ መሆኑን ገልጸዋል። ጥያቄው ተገቢ መሆኑንና ለቀጠናው የጋራ እድገት ያለውን የጎላ ፋይዳ ያስረዱት ማሪያኒ እንደ አውሮፓውያን አቆጣጠር በ1950ዎቹ በተባበሩ መንግስታት የነበረውን የታሪክ ሂደት በመጥቀስ የኢትዮጵያን ፍላጎት ለማሳካት አስፈላጊውን ዲፕሎማሲያዊ ድጋፍ ለማድረግ ዝግጁ መሆናቸውን በይፋ አስታውቋል። በተጨማሪም በውይይቱ ወቅት የታላቁ ህዳሴ ግድብ በታችኛው ተፋሰስ ሀገራት ላይ ምንም አይነት የውሃ መቀነስ አለማስከተሉን በተግባር መረጋገጡ ተነስቷል። መንግስት ሰባተኛውን ሀገራዊ ምርጫ ያለምንም ችግር እንዲጠናቀቅ በትኩረት እየሰራ መሆኑን ዶክተር ዲማ ነገዎ ያብራሩ ሲሆን መድረኩ በአውሮፓ ህብረት በፈረንሳይና በኢትዮጵያ ፓርላማዎች መካከል ያለውን ግንኙነት ይበልጥ ለማጠናከር ያለመ መሆኑንም አመላክተዋል። በህዝብና በጸጥታ አካላት ትብብር የተሳቢ መኪና ሹፌርን ያገቱ ተጠርጣሪዎች በቁጥጥር ስር መዋላቸው ተገለጸ። ድርጊቱ በአማራ ክልል ማዕከላዊ ጎንደር ዞን ላይ አርማጮ ወረዳ ነው የተፈጸመው። ከጎንደር ወደ ሁመራ መስመር ሲጓዝ የነበረ ገብረ ኢየሱስ ቸኮል የተባለ ሹፌር A16426 ከሆነ ተሳቢ መኪና ላይ አጋቾች ሹፌርን አግተው ወደ ጫካ ሲወስዱ በረዳቱ ጥቆማ ሰጭነት በአካባቢው የጸጥታ ኃይልና በህዝቡ ትብብር አጋቾች በቁጥጥር ስር ማዋል ተችሏል። አጋቾቹ ስማቸው ይለፍ ምህረትና አማረ መሰላል የተባሉ እንደሆኑም ተገልጿል። መረጃው የበላይ አርማጮ ወረዳ ነው። በመንግስት ተሿሚዎች ላይ ጠንካራ ቁጥጥር የሚያደርግ አዲስ ረቂቅ መመሪያ ተዘጋጀ። የገንዘብ ሚኒስቴር በመንግስት ተሿሚዎች ላይ ጠንካራ ቁጥጥር የሚያደርግ አዲስ ረቂቅ መመሪያ ማዘጋጀቱ ተሰማ። በዚህ መመሪያ መሰረት ማንኛውም የመንግስት ተሿሚ ከመንግስት የግዢ አፈጻጸምና ከንብረት አስተዳደር ጋር በተያያዘ ጥሰት የፈጸመ መሆኑ ከተረጋገጠ በየትኛውም የመንግስት ተቋም ውስጥ ዳግም እንዳይመደብ ወይም እንዳይሾም የሚደነግግ መሆኑ ተገልጿል። ይህ እርምጃ በመንግስት ሀብት ላይ የሚፈጸሙ ብክነቶችን ለመግታትና ተጠያቂነትን ለማስፈን ያለመ መሆኑን የሪፖርተር ዘገባ ያመለክታል። በረቂቅ መመሪያው ላይ በዋናነት በጥፋተኝነት ከተጠቀሱ ነጥቦች መካከል ዓመታዊ የመንግስት የግዢ እቅድን በወቅቱና በጥራት በኤሌክትሮኒክ ዘዴ አለማቅረብ፣ የንብረት አስተዳደር ሪፖርቶችን በጊዜ አለመላክ እንዲሁም አገልግሎት የጨረሱ ንብረቶችን በወቅቱ አለማስወገድ ይገኙበታል። በተጨማሪም የግዢ መረጃዎችን ለህዝብ ግልጽ አለማድረግ እንደ ትልቅ ጥሰት ተቆጥሮ ተሿሚዎችን ከቀጣይ የስራ ድልድል የሚያግድ መሆኑ ተመልክቷል። የህግ ማስከበር ስራው ተጠናክሮ ይቀጥላል። ሜጀር ጀነራል ዘውዱ ሰጣርጌ የ11ኛ እዝ ምክትል አዛዥ የሀገር መከላከያ ሰራዊት ከፍተኛ አመራሮች በአልብኮ ወረዳ 09 ነጢ ቀበሌ በመገኘት በህግ ማስከበር ተግባር ላይ የተሰማሩ የሰራዊት አባላትን አበረታተዋል። በደቡብ ወሎ ዞን አልብኮ ወረዳ 09 ነጢ ቀበሌ የኢፌድሪ መከላከያ ሰራዊት 11ኛ እዝ ምክትል አዛዥ ሜጀር ጀነራል ዘውዴ ሰጣርጌ፣ የደቡብ ወሎ ዞን ሰላምና ጸጥታ መምሪያ ኃላፊ ኮሚሽነር ዘለቀ አለባቸው፣ የወረዳው ምክር ቤት ዋና አስተዳዳሪ አቶ አብደላ ሰይድና ሌሎች የሰራዊቱ ከፍተኛ አመራሮች በቦታው ላይ ተገኝተው የሰራዊቱን የህግ ማስከበር እንቅስቃሴ በመገምገም ጥምር ጦሩን አበረታተዋል። ጀነራል መኮንኑ ባስተላለፉት መልእክት የተጀመረው የህግ ማስከበር ስራ ይበልጥ ተጠናክሮ እንዲቀጥልና የአካባቢው ደህንነት ሙሉ በሙሉ እስከሚረጋገጥ ድረስ
ግዳጅ የመፈጸም ስራው እንደሚቀጥል አስታውቀዋል። ጀነራሉ የነጢ ከተማና አካባቢው ህብረተሰብ ለጥምር ጦሩ ያሳየው ድጋፍ ሰራዊቱን የሚያበረታታ መሆኑን በመግለጽ በአካባቢው ዘላቂ ሰላም እንዲሰፍን የህብረተሰቡ ሚና ቁልፍ መሆኑን ገልጸዋል። ሰላም ለሁሉም ነገር መሰረት በመሆኑ ነዋሪው የጥፋት ኃይሎችን በማጋለጥና ለሰራዊቱ አስፈላጊውን ድጋፍ በማድረግ የሰላም አምባሳደር እንዲሆኑ ጥሪ አቅርበዋል። በመጨረሻ መንግስት ተደጋጋሚ የሰላም ጥሪ እያቀረበ መሆኑንና በዚህም በየአካባቢው በርካታ የታጠቁ ኃይሎች ወደ ህብረተሰቡ እየተቀላቀሉ መሆኑን ገልጸው ቀጣይ የሰላም ጥሪውን ተቀብለው ለሚመጡ ኃይሎች አስፈላጊው ድጋፍ እንደሚደረግ ገልጸዋል። ሰራዊቱ በቅርቡ በመቅደላ ወረዳ 022 ቀበሌ ጽንፈኛው ቡድን ከህዝብ ዘርፎና ቀምቶ ሲያንቀሳቀሳቸው የነበሩ በርካታ የከባድ ተሽከርካሪ መኪኖች፣ ባጃጆችና የሞተር ሳይክሎችን ከበርካታ ቀለብ ስንቆች ጭምር በቁጥጥር ስር ማዋሉ የሚታወስ ነው። የኤርትራ ሰራዊት ወደ ሽራሮ ገብቷል። ይህ ከህወሓት የፕሪቶሪያ ስምምነት ጥሰት አንዱ ነው። በትናንትናው ዕለት የኤርትራ ሰራዊት ክፍሎች ወደ ሽራሮ ከተማ መግባታቸው የተረጋገጠ ሲሆን ይህ የተለመደ የድንበር ጥሰት ክስተት ህወሓት የፕሪቶሪያውን የሰላም ስምምነት ደጋግሞ በመጣስ ለፈጠረው ትንኮሳና የጸጥታ ክፍተት ቀጥተኛ ውጤት መሆኑ ግልጽ ነው። ህወሓት ስምምነቱ በሚያዘው መሰረት ታጣቂዎቹን ትጥቅ አስፈትቶ ወደ ሲቪል ህይወት ከማሰማራት ይልቅ ድንበር አካባቢ ለሚያደርገው ወታደራዊ እንቅስቃሴና ከሻቢያ ጋር በመሆን ጦርነት ቀስቃሽ ድርጊቶችን ቅድሚያ መስጠቱ የኤርትራ ወታደሮች ድንበር ጥሰው እንዲገቡና በትግራይ ህዝብ ላይ መከራ ለመጫን እየሰሩ ነው። ይህ የህወሓት ኃላፊነት የጎደለው አካሄድና የሰላም ውልን ደጋግሞ መጣስ የትግራይን ህዝብ ዳግም ወደ ከፋ የጸጥታ ቀውስና ግጭት ውስጥ እየከተተው ይገኛል። ሻቢያ ታጣቂዎቹ እየተቀለቡ ያሉት በትግራይ ውስጥ በህወሓት አማካኝነት ነው። ኢራን የተኩስ አቁም ጥያቄውን ውድቅ አደረገች። የፕሬዝዳንት ትራምፕ የማስጠንቀቂያ ቀነ ገደብ ሰዓታት ቀርተውታል። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ዙሪያ የቀረበውን የተኩስ አቁም የሰላም ጥያቄ ኢራን ውድቅ ማድረጓ ተሰምቷል። ይህ የቴህራን ውሳኔ የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃቱ ከመቀጠሉ በፊት የሰጡት የ10 ቀናት ቀነ ገደብ ሊጠናቀቅ ጥቂት ሰዓታት በቀሩበት ወቅት ነው። ፕሬዝዳንት ትራምፕ ኢራን የቀረበላትን የሰላም አማራጭ ካልተቀበለች አሜሪካ ጥቃቷን በከፍተኛ ሁኔታ እንደምታጠናክር ገልጻለች። ፕሬዝዳንቱ ይህንን ጥቃት ለኢራን ከባዱ ቅዠት ይሆንባታል ሲሉ ነው በድጋሚ ያስጠነቀቁት። ምንም እንኳን ፕሬዝዳንት ትራምፕ ድርድሩ በጥሩ ሁኔታ ላይ መሆኑን ቢገልጹም ኢራን ግን የአሜሪካው የሰላም እቅድ አድሏዊና የእስራኤልን ጥቅም ብቻ የሚያስቀድም ነው በሚል ሳትቀበለው ቀርታለች። ይህ በእንዲህ እንዳለ የተባበሩ መንግስታት ድርጅት በሆርሙዝ ሰርጥ በኩል የንግድና የሰብአዊ እርዳታ ፍሰቱ እንዳይቋረጥ አዲስ የሥራ ቡድን በማቋቋም ጥረት እያደረገ ይገኛል። ይሁን እንጂ የፕሬዝዳንት ትራምፕ ቀነ ገደብ ዛሬ ማክሰኞ ከእኩለ ሌሊት በኋላ የሚያበቃ በመሆኑ ቀጣዮቹ ሰዓታት ለቀጠናው ሰላም ወሳኝ ሆነው ይጠበቃሉ። ድንበርን በእባብና በአዞ ለማስጠበቅ የወሰነችው ህንድ ድንበሯን ለመጠበቅ እባቦችንና አዞዎችን ልትጠቀም መሆኑ ተሰምቷል። ሂንዱ የሀገሪቱን የድንበር ደህንነት ኃይል መመሪያን በመጥቀስ እንደዘገበው በህንድ ባንግላዴሽ ድንበር በሚገኙ ወንዞች፣ ረግራጋማ ቦታዎችና አስቸጋሪ የሆኑ ቦታዎች ላይ አዞና እባብን ለድንበር ጥበቃ ለማሰማራት እቅድ መነደፉን ዘገባው ጠቅሷል። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃዎቻችን የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶች ይኖሩናል። ጥሩ ጊዜ ይሁንላችሁ።